ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት ቃል በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 12 እስከ 20 ባለው ቃል ላይ ነው። ይህም ቃል በጌታ በክርስቶስ ኢየሱስ ስም አነባለሁ። እንደዚህ ይላል፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንን ያንንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው። እግዚአብሔርም ጌታንም አስነሳ፣ እኛንም በኃይሉ ያስነሳናል። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቅምን? እንግዲህ የክርስቶስ ብልቶች ወስጄ የጋለሞታ ብልቶች ላድርጋችሁን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቅምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋው ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ለቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመስገን፣ ይባረክ፣ አሜን። እንግዲህ የእግዚአብሔር ቃል ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ማንኛውንም እንድናደርግ ተፈቅዶልናል፣ ግን ከዛ ውስጥ የማይጠቅም ደግሞ አለ። የማይጠቅም ደግሞ ትልቁ አንዱ ዝሙት። ምክንያቱም ዝሙት የሚሰራ በሥጋም በደምም በሁሉም ተዋጀ ማለት ነው። ከአንድ ሴት ጋር ዝሙት በሚያደርግበት ጊዜ ከእርሷ ሥጋም ደምም ሁሉንም ነገር ተዋጀ ማለት ነው። ስለዚህ ምን ይሆናል? ኃጢአትን ይሰራል ማለት ነው። ይሄ ኃጢአት ደግሞ እግዚአብሔር አይፈልግም። ሰው እግዚአብሔር ወደ ምድር ላይ ሰው ልጅን ሲፈጥር እንድናመሰግነው፣ እንድናመልከው፣ እንድናወድሰው፣ እንድንዘምርለት እንጂ ዝሙት እንድንሰራ አይደለም። በኖህ ዘመን ወንዱም ሴቱም እጅግ በጣም አስነዋሪ በሆነ ጉዳይ ላይ በዚህ በሴሰኝነት አካሄድ፣ በዝሙት አካሄድ እጅግ በጣም ተንሰራፍቶ ነበር። ለእግዚአብሔር አምላክ አስጸያፊ ነገር ሆኖ ያይ ነበር። በምድር ላይ የሚሰሩ ስራ እጅግ በጣም መጥፎ ስራ ነበር። እርስ በርስ እየተዳሩ፣ እርስ በርስ እየተኙ፣ እርስ በርስ አስጸያፊ የዲያብሎስን ስራ እየሰሩ ከረሙ። እግዚአብሔር ግን ከሰማይ ሆኖ የፈጠረው እግዚአብሔር ለምንድን ነው ይሄን የሚያደርጉት ብሎ ሊያጠፋቸው መጣ። የሰው ልጅን በምድር ላይ ሁሉ አጠፋለሁ ብሎ መጣ። ከመጣ በኋላ ግን አንድ የሆነ ጻድቅ ሰው አየ። አንድ ጻድቅ። በእርሱ ምክንያት እኛ ተረፍን። እንጠፋ ነበረ፣ ከምድረ ገጽ ያጠፋን ነበር እግዚአብሔር። ግን ኖህን አገኘ። ኖህ ጻድቅ ነበረ፣ እግዚአብሔርን የሚፈራ ትሁት ነበረ፣ ልቡ ለእግዚአብሔር የተገዛ ነበረ።
ኃጢአት ያልነበረበት ጻድቅ ሆኖ አገኘው እግዚአብሔር። በሱ ምክንያት እኛ ተረፈ። በእርሱ ምክንያት እነዛ ዝሙት በሰሩት ምክንያት እንጠፋ ነበር። እግዚአብሔር ለአንድ ሰው ሲል እኛን አዳነ። በኖህ ምክንያት እኛን አዳነ። እግዚአብሔር ዝሙትን ይጠላል። ዝሙት አይወድም እግዚአብሔር። ምክንያቱም የተሰጠን ሰውነት የኛ አይደለም። ይህ የለበስነው ስጋ አካላዊ የኛ አይደለም። የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ማደሪያ ነው። እንዲረክስበት አይፈልግም እግዚአብሔር። መቅደሱ እንዲበላሽበት አይፈልግም እግዚአብሔር። ቆሻሻ እንዲገባበት አይፈልግም እግዚአብሔር። ዛሬ ስንቶቻችን በየመንገዱ እየተዳራን ያለ? ስንቶቻችን በየመሸታ ቤት እየተዳራን ያለ? በየመጠጥ ቤት እየተዳራን ያለ? እግዚአብሔር አምላክ ስንት ጊዜ አዝኖብናል። ስንት ጊዜ ነው ሊያጠፋን እግዚአብሔር ሲነሳ ትናንትና የገባው ቃል ኪዳን ስላል ለኖህ የገባለ ቃል ኪዳን ስላል ያ ነው እየመለሰ ያለው። እግዚአብሔር ለኪዳኑ ታማኝ ነው። ለገባለት ቃል ኪዳን ታማኝ ነው። ነው የለም በሕይወት የለም ነው ዛሬ ግን የገባለት ቃል ኪዳን ግን ከእግዚአብሔር ጋር አለ። ያንን ቃል ኪዳን እየጠበቀልን ትናንትና በኮሮና ምክንያት እጅግ በጣም ሰው ሲያልቅ እያንዳንዳችን የት ነበር? በየእምነት ውስጥ አልነበርን? በተወሽቀን ነበር። ሁላችንም በያለንበት እምነት ቦታ አልነበረም ገብተን ነበር። ሰው ሁሉ ወደ እግዚአብሔር አልነበረም እየጮኸ የነበረው። እግዚአብሔር ያንን የኮሮና ማዕበልን ገፎልን ከሀገራችን ከምድሪቷ ሲያጠፋልን ተመልሰን አሁንም ወደ መዳራት ገባ። እግዚአብሔር አምላክ ስንት ጊዜ ምሮናል። ስንት ጊዜ ነው እግዚአብሔር የማረን? ስንት ጊዜ ነው እግዚአብሔር የፈወሰን? ኢየሱስ ጌታ ዛሬም ይፈውሳል። እናንተ ግን ተመለሱ እባካችሁ፣ ወደ እግዚአብሔር አምላክ ወደ ክርስቶስ ኢየሱስ ተመለሱ። ተመለሱ ተመለሱ ይላል እግዚአብሔር። መዳራት ይቅር፣ ሐሜተኝነት ይቅር፣ በሰው ላይ ክፋት ማሰብ ይቅር። ለየትኛው ጊዜ ነው ለሰው ክፋት የምናስበው? ለየትኛው ጊዜ ነው ዝሙት እየሰራን እየተዳራን የምንኖረው? ጊዜው እኮ አልቋል። መቼ እንደምንወሰድ እኮ አናውቅ። ንስሐ ሳንገባ አንድ ቀን እግዚአብሔር ሆይ ይቅር በለኝ ምሕረት አድርግልኝ ሳንል ሰው ተኝቶ የሚቀርበት ጊዜ ነው። በእንቅፋት የሚሞትበት ጊዜ ነው። በትንታ የሚሞትበት ጊዜ ነው። ብርድ መታን ብለን ስናስል በዛው የምንቀርበት ጊዜ ነው። ነገ ይህን እሰራለሁ ብለን በዛው ተኝተን የምንቀርበት ጊዜ ነው ያለ ነው። እባካችሁ ቅዱሳን ወደ አምላካችሁና ወደ አባታችሁ ወደ እግዚአብሔር ተመለሱ። እሱ ይቅርታው ብዙ ነው። ምሕረት የበዛለት ነው። መዓቱ የራቀበት ነው። ጌታ አምላክ እግዚአብሔር ጋር ተመለሱ፣ ተጣበቁ። ጊዜው አልቋል። አልቋል ጊዜው። የእግዚአብሔርን ቤተ መቅደስ አታርክሽ። ይህ የለበሽው ሥጋ ማደሪያው ነው። የእግዚአብሔር ማደሪያ ቤተ መቅደስ ነው። አታርክሱት።
እንደዚህ ይላል እኮ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህ የለበስነው ስጋ የእግዚአብሔር ቤተ መቅደስ መሆኑን አታውቁም? የእግዚአብሔር ማደሪያ መሆኑን አታውቁም? እግዚአብሔር አምላክ በእናንተ ውስጥ መኖሩን አታውቁም? ስለምን እናረክሳለን? ለምንድን ነው የእግዚአብሔር የሆነ ማደሪያውን ቆሻሻ የምናስገባ? ለመናፍስት ለምንድን ነው የምንታገለው? ለመናፍስት ማደሪያ ለምንድን ነው የምናደርገው? እግዚአብሔር ቃል ነው የሚናገረው፣ እኔ አይደለሁም፣ ከራሴም አይደለም። ቃሉ እንደዚህ ይላል፣ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና። በክርስቶስ ደም ተገዝታችኋል። ደሙን አፍስሷል፣ ተገርፎበታል፣ ተሰቃይቶበታል። ኢሳይያስ 53 ላይ የተጻፈው ቃል የደም ግባት የለውም ተብሏል። ጠቁሯል። ለማን? ለእኔና ለእናንተ። በደሙ ገዝቶ በደሙ ዋጅቶ በደሙ የገዛውን ቤተ መቅደስ እናንተ ታፈርሳላችሁ። በምን? በዝሙት፣ በምን? በርኩሰት፣ በምን? በሐሜት፣ በምን? በተንኮል፣ በምን? ሰውን በመግደል ታረክሳላችሁ። ገዳይ የሆነ መንፈስ እየጋበዛችሁ ወደ ውስጥ እያስገባን ቅዱስ የሆነው እግዚአብሔርን ከውስጣችን አውጥተን ቅዱስ የሆነ ኢየሱስን ከውስጣችን አውጥተን ለመዳራት እንሮጣለን። የእግዚአብሔርን ቤተ መቅደስ ጠብቁ፣ ከእኔም ጭምር እናንተም ጭምር